ሾማሚ እዚሁ ገበያ ሄጄ ነይ ልጄ ግቢ። የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ ሰምኛለሽ። ከዚህ በኋላ ለሽ አልፈልግም። እሺ ቆሻሻ መተሽ ወደዛ ቆሻሻ ነው ልመልሽኝ ነው? አሁን በሰላም ውጭልኝ። ከኔ ጥፊ ነው ሀዬ መችሽ። በጣም ጥሩ ሚስጥርሽን እንደሰማው ረስተሻል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የመጣውሽ። ይመሽ እዛ ከሄድኩ በሰላም ፊት ያጋልጠኛል። ና ቃልዬ እንሂድ። ወይኔ ማምረስቸው ዛሬ ለካ ጓደኞቼ ጋር ቀጠሮ አለኝ። በቃ እናንተ ሄዱ። እንዴ ምን ሆነሻል ቃል? አሁን ካልሄድ ስትይ ነበር እንዴ? ነበር ግን ትዝ ሲለኝ ለካ ጓደኞቼ ጋር ቀጠሮ አለኝ። ወይ በቃ እናንተ ሄዱና እኔ በኋላም ቢሆን ሄጄ አይቻለሁ። ምን ነው ቃል የባህሉን ስም ስትሰሚ ሀሳብሽን ቀየርሽ? ተጣልታችኋል እንዴ? አልማዝን ያየኋት እንዴ? ቆይ እንዴት አልማዝ ሞተ የለ እንዴ? እኔ ራሴ ነኝ በእጆቼ እንደሞተች ያረጋገጥኩት። አዎ በእርግጠኝነት እሷ ነች። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁልኝ። ደህና ናችሁ ወይ? አደራ ድራማ አሁን ላይ ይዘቱን እየቀየረ ይገኛል። አቶ ባይሉ ከታሰረ በኋላ እንግዲህ ወይዘሮ አልማዝ መታለች። ወይዘሮ አልማዝ ገንዘብ ፈልጋ ቃልን በተደጋጋሚ እየደወለች ገንዘቡን ካላመጣች መጥቼ ለሰላም ሁሉንም እነግራታለሁ በማለት ቃልን ስታስፈራራ ያየናት ነው። በሌላ በኩል ደግሞ ቃል ሳሚን የምፈልገውን ካደረክልኝ በኋላ የአቶ ባይሉን እጣ ፈንታ ላንተም እሰጥሃለሁ እያለች የፎከረች ትገኛለች። ቃል ሁሉንም አባራ ብቻዋን የሰላምን ንብረት መውረስ ነው የምትፈልገው። ሚስጥሯ ብሌን ጋር ቢደርስም ግድ አልሰጣትም። ሰላም አንድ ነገር ብትሆን እሷ ተጠያቂ እንደሆነች ለምን እንዳልገባት አላውቅም። እስካሁን ድረስ ብሌን ምንም አታመጣም ብላ ነው የምታስበው። ብሌንም ደግሞ ዝምታን መርጣለች። ቃል የሰላም ልጅ እንዳልሆነች እና ሰላምን መጉዳት እንደምትፈልግ እስከ መግደል ድረስ ማለት ነው ለገንዘብ ብላ ገንዘቧን ለመውረስ ፈልጋ እስከ መግደል ድረስ እንደምትደርስ ስታወራ እየሰማቻት፣ ነገር ግን ምንም አልመሰላትም። እንግዲህ ሳሚን እኔ ሰላም ልጅ መሆኔን የሚያሳይ መረጃ አምጣልኝ እያለች ነው። ያ ማለት እንግዲህ ንብረቱን ባታወርሳትም እናቷ ከሞተች የሷ ልጅነቷ ከታወቀ ንብረቱ ለቃል ነው የሚሆነው። ስለዚህ ቀድማ በሳሚ በኩል የሰላም ልጅ መሆኗን የሚያረጋግጥላት ሰነድ ትፈልጋለች። ይህ ሰነድ ኖራት ማለት እናትየዋ ስትሞት ቀጥታ ሌላ ሰው ልጅ ነው ብሎ ቢመጣም እንኳን አይመለከተውም ማለት ነው። እና ቃል አሁን ላይ የራሷን መንገዶች እያስተካከለች ትገኛለች። ሳሚንም እንግዲህ እንደ በኃይሉ ልታሳስረው ነው የምትፈልገው። በነገራችን ላይ ሳሚ ከመጀመሪያውም የበኃይሉን ውድቀት ይፈልጋል፣ ግን ገንዘብ የሚፈልግ አይመስለኝም። ከሰላም ብዙ ገንዘብ አይፈልግም። እሱ የሚፈልገው ብሌንን ነው። ብሌንን በጣም ነው የሚወዳት። በዛ ላይ ደግሞ ብሌንን ዳግም ስለሚወዳት ለዳግም ንቀት ስላለው በዳግም መበለጥ አይፈልግም። ስለዚህ ብሌን እሱ ስለፈለጋት ብቻ ከዳግም ሊነጥቅ ይፈልጋል። ለዛም እንግዲህ ዳግምና እሷን በማጣላት ጀምረዋል ማለት ነው። እንግዲህ በባለፈው ክፍል ላይ በክፍል 26 ላይ አልማዝ ደውላ በኃይሉ ቶሎ 200,000 ብር ዛሬውኑ ያስገባልኝ ብላ ነበረ እና እንግዲህ በሰዓቱ ሰላም ስላልነበረች
ስልኩን ቃል ነበረች አነሳችው። ማን የደወለው ብላ ብትላትም ልጅቷ እየተርበተበተች ማንም አይደለም ጓደኛዬ ናት በአንቺ ስልክ የደወለችው እያለች፣ ነገር ግን ሳሚ በጣም ብዙ ሚስኮል አድርጎ ነበር። በመጨረሻም እንግዲህ ሲሙን አውጥቶታል ማለት ነው። የሚገርመው ነገር ግን ዳግም ወደ ቤቱ እየሄደ ያለ ነበረ ወይዘሮ አልማዝን ያያት። ወይዘሮ አልማዝ ሰላም ቤት መጣ በሩን አንኳኩታ ነበረ። በሰዓቱ የከፈተችላት እንግዲህ ቃል ናት። እውነት ለመናገር ከሆነ ብሌን እንኳ ብትከፍትላት በሰዓቱ ልታውቃት አትችልም። ምክንያቱም ድንገት ሌላ ሰው በሩን ቢከፍተው ብላ ፈርታ በጣም ተሸፋፍና ስለነበረ ማንም ሰው ሊለያት አልቻለም። ፊቷን ከሸፈነች በኋላ መነጽር አድርጋለች። ማንነቷን ማንም ሰው መለየት አይችልም እና በጥንቃቄ ነበር እንግዲህ እሷ በነገራችን ላይ አለው ብላ መታየት ሳይሆን የምትፈልገው ገንዘብ አምጡ እያለች እያስፈራረች መኖር ነው የምትፈልገው። ከዚህ በኋላ እነሱ እስካስፈለገቻቸው ድረስ ገንዘብ እየከፈሏት በፈለገችው ጊዜ ገንዘብ አምጡ እያለች ማስፈራራት ትችላለች ማለት ነው። እና እንግዲህ ወይዘሮ አልማዝ ከቃል ጋር ካወሩ በኋላ ሰላም ቤት መጣ። ይለያያሉ። ሰላምም እንግዲህ ማን ነው የመጣው ብትልም ቃል እንደተለመደው ውሸቷን ቀጥላለች። በስህተት ነው ማንም ሰው አልመጣም ብላ በፍጥነት በሩን ዘግተው ነበረ። ዳግም ከውጭ ሲመጣ ድንገት አልማዝን ያያታል። እናም ካለፋት በኋላ ነበር ትዝ ያለው። ካለፋት በኋላ ይቺ ሴት ግን ማናት? የት ነበር የማውቃት? እያለ ራሱን መጠየቅ ይጀምራል። በመጨረሻም እንግዲህ ሰላም ገፍትራት ወድቃ ሙታለች ተብላ ራሱ ቼክ አድርጓት ሙታለች ብሎ የተናገረላት ሴት ሙታለች ተቀብራለች ያላት ሴትን ራሷን አልማዝን ነበር ያያት። ከጥቂት ደቂቃዎች በኋላ ነበር ያስታወሳት። አልማዝም ከቦታው ርቃ ሄዳ ስለነበረ ተከትሏት እሷን ለማግኘት ቢሄድም እሷ ግን እንደተከተላት ስላወቀች ተደብቃ አምልጠዋለች። ነገር ግን እንዴት በህይወት ልትኖር ቻለች የሚለው ጥያቄ ሆኖበታል። ዳግም ይሄ ነገር ራሷ እንደሆነች ቢያቅም ለማንም ሰው አልተናገረም። ዳግምም በመጨረሻም እንግዲህ ወደ ብሌን እናት ቤት ነበር ሄደው ወደ ወይዘሮ ገነት ቤት። ወይዘሮ ገነት ቤት ሲሄድ ግን በሰዓቱ ብሌን ብቻዋን ቤት ውስጥ እያለቀሰች ነበረ። ምክንያቱም ደግሞ ያው እንደምታስታውሱት በባለፈው ክፍል ላይ ሰላም አልማዝ እንደገደለች ከሰማች በኋላ ፖሊሶች ጋር ደውላ ነበረ ወንጀል ለመጠቆም ነው ብላ ስታበቃ፣ ነገር ግን ሰላም እኔ ከታሰርኩኝ እኔ እኮ የብሌን ነገር በጣም የሚያናድደኝ ነገር ቃል ሰላምን እያታለለቻት እንደሆነ እያወቀች አንቺ ከታሰርሽ እኔ ራሴን አጠፋለሁ እያለች ቃል እንግዲህ ስላስፈራራቻት ነው ሰላም አሁን ላይ እጇ ለፖሊስ መስጠት ማትፈልገው ለቃል ስትል ነው። ልጅ አንድ ነገር ትሆንብኛለች ብላ ነው የምታስበው። ይህን ነገር ብሌን ታውቃለች። እሷም እንግዲህ የነገረቻት ልጄ እኔ ከታሰርኩ ትሞትብኛለች፣ ልጄ ምንም እንድትሆንብኝ አልፈልግም ስትላት ይህን ነገር በማስታወስ ነው ብሌን ሀሳቧን የቀየረችው። ምን እንደሚያጃጅላት ምንም እየገባኝ አይደለም። እውነቱን እያወቀች ጭራሽ ሰላምን ራሷን እንኳን ለሰላም የማትመለስ ቃል ማለት ነው ለገንዘብ ብላ ሰላምንም እገላታለሁ ስትል እናቴ አይደለችም የውሸት በገንዘብ ተገዝቼ ነው ስትል እየሰማች እያታለለቻት እንደሆነ እያወቀች ልክ ማለት እኔ ምን እንደሚያጃጅላት ማቀው ታሪክ የለም፣ ግን ቢያንስ እንኳን ሰላምን ይሄን ነገር አሳምናለሁ ብላ ባትችል እንኳን ሰላምን ጠቁማ ማሳሰር ትችል ነበረ። ለሰላም ቃል ልጅሽ አይደለችም እንደዚህ ልታደርግ ነው ብላ ብታወራም ያዳምጣት የለም። ሰላም ያለ መረጃ ማንንም ሰው አታምነው። የሆነ የተጨበጠ መረጃ ትፈልጋለች። እዚህ ቀደም ካስታወሳችሁ ዳግም አልማዝ የብሌን ትክክለኛ እናቷ አይደለችም ብሎ ሲናገር ቃል ደግሞ እሱ ውሸቱን ነው እንደውም እሱ ነው እኮ የብሌን እናት ያሳሰራት ያገታት ብላ ወሬውን አስቀይሳ ነበረ። ሰላም ታዲያ የአልማዝ እናት አለመሆንነት ሳያሳስባት የብሌን እናትን ያገታት እሱ ነው የሚለው ታሪክ ነበር ያሳስባት። ቶሎ ብላ ቃልን ነበር ያመነችው። ሁለቱም መረጃ የላቸውም። እና እንግዲህ በሰዓቱ አልማዝ በገንዘብ ተገዝታ እንጂ እናቷ አይደለችም እያለ ሰላም ግን ቤት የለቀውጣ ስትል ነበረ። በመጨረሻ እንግዲህ ሪከርድ ያደረገውን ባያሰማት ኖሮ ሰላም አታምንም ማለት ነው። ስለዚህ አሁንም ብሌን ቃል ልጅሽ አይደለችም፣ እንደውም በተቃራኒው በገንዘብ ተገዝታ በወንድምሽ በኩል የመጣች
ያንቺን ንብረት ለመውሰድ አንቺን ለመግደል ከዛ ንብረትሽን ለመውሰድ የመጣች ሰው ናት ብላ እውነቱን ከመናገር ይልቅ ልክ ትክክል እንደሆነ ነገር ሰላም ልጅ ራሷን ታጠፋለች ከታሰርኩ ያለቻትን ነገር አስታውሳ ፖሊሶቹ ጋር የደወለችውን መረጃ በስተት ነው ብላ ዘግታ ነበር ስልኳን። እነሱም በተደጋጋሚ እየደወሉ ስላስቸግሯት በሰዓቱ ሲሙን ከስልኳ ወጥተው ነበር። እነሱም ያው ስራቸው ስለሆነ እንግዲህ ወንጀል መደበቅ አይቻልም ብሎ አድራሻው ተገኝቶ ነበረ። ወይዘሮ ገነት ነበሩ ያወጡት ሲሙን የብሌንን ማለት ነው። በዛ ምክንያት እንግዲህ እናትየዋ ታስራለች። ለዛ ነበረ ብሌን ወደ ቤቷ የሄደችው። ቤቷ ውስጥ እያለቀሰች ዳግም ይሄዳል እና ዳግም እንግዲህ እዛ ትሪት እያረጋት እያለ የሆነ መድኃኒት ፈልጋ መድኃኒት ሊሰጣት ይነሳና የሆነ ፍሬም ፎቶ ያገኛል። ያ ፍሬም ደግሞ ፎቶ የወይዘሮ ገነት ነው። ያ ፎቶ ዳግም ጋም አለ፣ ተመሳሳይ ፎቶ ነው። ዳግም ፎቶውን አይቶታል። ነገር ግን ለምን ዝም ብሎ አስታውሶ ዝም እንዳለ አልገባኝም። የእናቱን ፎቶ እዛ ተቀምጦ አይቶታል። እዚህ ቀደም እንግዲህ ከባህሉ የወሰደው ፎቶ እና እናትየው ያለው ፎቶ ተመሳሳይ ነው። ሳሚ የዳግምን እናት ሊገላት ብሎ በአቶ ባህሉ ትዕዛዝ ማለት ነው ፎቶአቸውን አይቶ ነው ያስታውሳት። ይህ ፎቶ ያንቺ ነው ወይ ሲላት ወይዘሮ ገነትን አዎ የኔ ነው ትለዋለች። በመጨረሻም እዚህ ቀደም ዳግም እናቴን ፈልግልኝ ብሎ የእናቱን ፎቶ አሳይቶት ነበረ እና አስታወሰ። ዳግም አሁን የገዛ እናቱን ፎቶ እንዴት እንደረሳው አላቅም። እዛ ቤት ፎቶውን እያየው ግን ምንም አልመሰለውም። እንግዲህ ወይዘሮ ገነት ቤት ሄዶ ለብሌን መድኃኒት ሲሰጣት የእናቱን ፎቶ አይቶታል። እሱ ጋር ያለው ፎቶ እና እዛ ቤት ያለው ፎቶ ተመሳሳይ ፎቶ ነው። ነገር ግን ብዙ ቦታ አልሰጠውም። እንዴት እንደሆነ እየገባኝ አይደለም። እናም እንግዲህ ዳግም ወይዘሮ አልማዝ በህይወት እንዳለች ጠርጥሯል፣ አውቋል። ነገር ግን ሰላምን ከችግር አላዳናትም። እንግዲህ ሳሚ በድጋሚ በመደወል ዛሬውኑ 300 ሺህ ብር ካላመጣሽ አልማዝን ስትገለች ስትቀብረት የሚያሳይ ቪዲዮ አለኝ ለፖሊስ አሳልፌ እሰጥሻለሁ ይላታል። ሰላምም እንግዲህ 300 ሺህ ብር ለሳሚ አውጥታ ልካለታለች። ማንነቱን በመደበቅ በህፃን ልጅ በኩል ነበር እንዲላክላት ያደረገው። ነገር ግን ሰላምን የጠየቃት 300 ሺህ ብር ነው። አልማዝ ደግሞ የጠየቀችው 200 ሺህ ብር ነው። እናም ሰላም እንግዲህ 300 ሺህ ብር ሳሚ እንደጠየቃት ለቃል ነግራት ነበረ። በመጨረሻም ቃል ውጭ ላይ ብሩን ለመስጠት ለአልማዝ ስትወጣ ሳሚ ከ300 ሺህ ብሩ ላይ 100 ሺህ ብሩን በመውሰድ 200 ሺህ ብሩን ብቻ ነበር የሰጣት። ቃልም እንግዲህ ከአልማዝ ከሰላም ስንት ብር ነው የተቀበልካት ስትለው 200 ሺህ ብር ነው አላት። እሷ ግን ታውቃለች፣ ምክንያቱም ሰላም ነግራታለች 300 ሺህ ብር እንደጠየቃት እና ሁለቱ አሁን ላይ ተፋጠዋል። ሳሚና ቃል እርስ በርሳቸው መጠራጠር ጀምረዋል። ምክንያቱም እሷ እሱን ተጠቅመው ልጥለው ነው የምትፈልገው። ልክ የባህሉን እጣ ፈንታ መስጠት ትፈልጋለች። ብዙ ወንጀሎች የሰራባቸው ማስረጃዎች እጇ ላይ ስላሉ ቀኑ ሲደርስና የምትፈልገው ከሆነላት በኋላ ሳሚንም ወደ እስር ቤት ነው የምትፈልገው፣ እንዲገባ ነው የምታደርገው። እኔ ቃል አድናቂ ነኝ። በነገራችን ላይ ለሄደችበት አላማ በትክክል እየሰራች ነው ያለችው። ሁሉንም ነገር ለብቻዋ ለመውሰድ ሁላቸውንም ከተጠቀመች በኋላ ከሷ ማባረር ነው የምትፈልገው። የምትገርም ናት በጣም እንዴት ስሌት አድርጋ ስራዋን እንደምትሰራ። አቶ ባይሉን በጣም ብዙ ነገሮችን እንዲጋፈጥላት ካደረገች በኋላ ብዙ ነገሮችን ካስተካከለላት በኋላ ብዙ እርምጃ ከተራመደላት በኋላ ነው ያሳሰረችው። ልክ ወደ ገንዘቡ እንደተቃረበች ስታውቅ ነው እንግዲህ ባይሉን ያሳሰረችው። አሁን ላይ ደግሞ ከሳሚ አንድ ነገር ትፈልጋለች። እስከ መጨረሻው ሰላምና በይን እንዲጣሉላት፣ እሷ ደግሞ የሰላም ልጅ መሆኗን የሚያሳይ ማስረጃ። እነዚህን ነገሮች ከሰጣት በኋላና አልማዝ ከህይወታቸው ራቅ ብላ ከሄደች በኋላ ያኔ እንግዲህ ቃል ሳሚን ታሳስረዋለች። ያላት ቀሪ አማራጭ እንግዲህ ሰላምን የሆነ ነገር ማድረግ ነው። ከዛ የእሷ የንብረቱ ባለቤት ትሆናለች ማለት ነው። ነገር ግን ይሄ ነገር የሚሳካላት አይመስለኝም። እዚህ ቀደም አንዲት ጓደኛዋ መታ ነበረ። ልክ እንደሷ ጎዳና ላይ የምትኖር ጓደኛዋ ወደ ቤታቸው መታ ይህንን ታሪክ ነግራት ነበረ።
አንድ ቀፋፊ የሆነ ወንድም አላት። እርሱ በገንዘብ ገዝቶ ነው እዚህ ቤት መጥቼ የሰላም ልጅ የምመስለው እንጂ እኔ ልጁ አይደለሁኝም። ይቺ የምታዩት አሮጊት አረብ ሀገር 10 ዓመት ፈግታ ያመጣችው በጣም ብዙ ብር ገንዘብ አላት። ስለዚህ ወንድሟን እስር ቤት አስገብቼ እሷን ገድዬ እኔ እሷ ወራሽ ሆናለሁ ብላ ስታወራ ጓደኛዋ ሰምታት ነበረ። በትክክልም ለሷ ነበር የነገረቻት። ነገር ግን በኋላ ይህን ነገር ብሌን ሚስጥራቸውን ስትሰማ ተናዳ ልጅቷን አንቃትና ከቤት ውጭልኝ፣ እዛ አንቺ ወዳለሽበት ህይወት ወደዛ መጥፎ ህይወት ልትመልሺ ነው ወይ ብላ ልጅቷን አንቃ ልትገላት ነበር እና ደብድባ ነው ያባረረቻት። እና ልጅቷ ስትወጣ አንድ ነገር ፎክራ ነበረ። ጠብቂ ቃል፣ አሁን እሄዳለሁ፣ በቀጣይ ስመጣ ግን ጉድሽን ላወጣው ነው የምመጣው ብላ ነበረ። እንደ ፎከረችው እንግዲህ ቀኗን ጠብቃ ልጅቷ መታለች። ያኔ ደብድባ ያባረረቻት ልጅ ምን እንደነገረቻት ረስታው ነበር መሰል ቃል። ልጅቷ አሁን ላይ ቤት መታለች ተመልሳ። ሰላም 300 ሺህ ብር ለሳሚ ከሰጠችው በኋላ ወደ ገበያ ሄዳ ስለነበረ ሰላም እቃውን ተሸክማላት አሁን ላይ ወደ ሰላም ቤት መታለች። ሁለቱም ስማቸው ሰላም ነው እንግዲህ። እናም እንግዲህ ቃል ሰላም ጓደኛ ወደዛ ቤት እንደመጣች ስታይ ያደረገችውን ነገር አስታወሰች። የሆነ ነገር ልታረግ እንደመጣችም ገብቷታል። እንዳየቻት ነበር የደነገጠችው። ያኔ የነገረቻት ሚስጥር ትዝ አላት። በዛ ላይ ስትሄድ ተጣልተው አባራት ስለነበረ ልትበቀለን የመጣችው ብላ እንደምታዩት በድንጋጤና በፍርሃት እያየቻት ነው። ልጅቷም ደግሞ በበቀል አይን ነው እያየቻት ያለችው። እሰራልሻለሁ የሚመስል እይታ ነው እንግዲህ እያየቻት ያለችው። ከዚህ በኋላ እንግዲህ አሁንም ቃል የሚሳካላት አይመስለኝም። በእያንዳንዱ እርምጃዋ አንዳንድ እንቅፋት አይጠፋም። ግን በጣም የሚያናድደኝ ነገር ምንድን ነው? ሰላም 300 ሺህ ብር አወጣለች። እንደምታዩት ሰላም ራሷን ሸፋፍና አውጥታ 300 ሺህ ብርን ያክል ነገር ሰጥታለች። ይህ አግባብ አልነበረም። ይሄ ነገር እንዳይሆን ምናልባት ዳግም መጥቶ እሷን የምትመስል ሰው አይቻለው፣ ስለዚህ በህይወት ያለች ይመስለኛም ብሎ ነገሩን እንዲያጣሩ ለሰላም ቢነግራት ኑሮ ሰላም ይህን ሁሉ ገንዘብ አውጥታ አትሰጥም ነበረ። ነገር ግን ልጁ ዝም ብሎ ነው የሄደው። ምንም አልመሰለውም። ከዛ በኋላ ድጋሜ እንኳን ለማስታወስ አልሞከረም እና ሰላም ይህን ሁሉ ገንዘብ ተበልታለች ማለት ነው። እንግዲህ ቀጣይ ሌላ ጦርነት ቃል እየጠበቃት ይገኛል። በኃይሉን ብታሳስረውም አሁን ላይ የገዛ ጓደኛዋ መታ ጉዷን ልታወጣው ነው። ከዚህ በኋላ ደግሞ ለሷ ሌላ ገንዘብ ታወጣለች። እሷን ማባበል ይቀጥላል ማለት ነው። ምክንያቱም ሚስጥሯ እንዳታወጣባት። መቼም ቢሆን የሚሳካላት አይመስለኝም። የሆነን ሰው ስታስወግድ የሆነ ሰው ይመጣል። የሆነን ሰው ስታርቅ የሆነ ሰው ይመጣል። ስለዚህ ነገሮች ሁሉ እየተሳኩላት አይመስለኝም። ዳግምና ብሌን ደግሞ ታርቀዋል። ሳሚ ካንቺ የምፈልገው ሁለቱን እንድታጣልልኝ ነው ብሏት ነበረ። ልጆቹ ግን ሊጣሉ አልቻሉም። አሁን ላይ መልሰው አብረው ሆነዋል። በዛም የተነሳ እንግዲህ ከሳሚ ጋርም ሌላ ጦርነት ይጠብቃታል። ውድ ቤተሰቦቼ አደራ ድራማ ክፍል 27 እንግዲህ ይሄን ይመስላል። አሁንም ብሌን እናቷን ወደ ማግኘቱ በፍጹም እየተቃረበች አይደለም። ጭራሽ የባሰ አሳዳጊ እናቷም ታስራለች። መታሰሯ ግን ለመልካም ነው ብዬ አስባለሁኝ። ምናልባት የሰላም እውነት ይወጣም ብዬ አስባለሁ። ለምን ታሰረች የሚለው ነገር እውነቱን ተናገሪ ብትባል ይህን ጉዳይ ሊያወጡት ይችላሉ። ያ ማለት ደግሞ አልማዝ እንደ ሞተች ከታወቀ ምርመራ ይጀመራል ማለት ነው። በዛን ጊዜ እንግዲህ አልማዝ በህይወት መኖሯ ይታወቃል። ውድ ቤተሰቦቼ አደራ ድራማ ክፍል 27 ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።